መሪያ ልጃችን አትላላችሁ እና ውድ ፋሚሊ ያው ብዙ ጊዜ ያው እኔ እንደውም እንደዛ ተናግሬያት ምናምን ቪዲዮ ላይ ነው ስትለኝ ዝም ብዬ ሄጄ ነበር ምንም ነገር ስፔስ አልሰጠሁትም ነበር ግን ኮሜንት ገብቼ ማታ ያየው በጣም ደበረኝ እንዴ እንደዚህ ተቆጥቻታለሁ እንዴ ብዬ ወያባ እና ውድ ፋሚሊ ያው እንግዲህ እንደዛ ተቆጣጣ አልገባኝም ስለተቆጣው በጣም ይቅርታ እናንተንም በጣም ይቅርታ ፋንክሻታለሁ ሰላም ሰላም ውድና የተከበራችሁ የዩቲዩብ ቤተሰቦቻችን እንዴት ናችሁ? እኔ እግዚአብሔር ይመስገን እኛ ደህና ነን። ዛሬ እንግዲህ ከፈገግታ ጋር ከች ብለናል። ፈገግታ እያልኳት ነው ስስቅ ምናምን ያው እና ውድ ፋሚሊ ሰላም ባያቸው እስኪ ፍቅር ሰላም እንዴት ናችሁ የኔ ውዶች የኔ ማሮች ማርያምን የኔ መልካሞች የኔ ቅኖች በያላችሁበት ሰላማችሁ ይብዛ። ስለሁሉም ነገር አመሰግናለሁ ወዳችኋለሁ። ብዙ ነገር ያደርጉልሽ ነው ማሰግድ ምስጋናሽ ታቅም በላይ ብዙ ነገር ሰው የሰው ልጅ ከአድራጎት በላይ ማበረታታት አይዞሽ ማለት ቃላቶች ያበረታሉ። ታቃልህና ስለዚህ አሁን ይሄ ሰላምታችን መልካም ምኞታችን ለተከታታዮቻችንና ለአድናቂዎቻችን ነው ማለት ነው። ኦኬ እንግዲህ ውድ የዩቲዩብ ቤተሰቦቻችን እንግዲህ አገር ውስጥም ያለ ከውጭ ሀገርም ያላችሁ በየትም ቦታ ሆናችሁ በቃ አይደለ እኛ በመንሰራቸው ኮንተንቶች ፈታ የምትሉ የምትበሳጩ ምናምን ያው ስለ ሚዲያውን አብዛኛው ወጣት ያውቃል እንደምታውቀው አይደለ እና ያው አብዛኞቻችን ተረዱናላችሁ ብለን አስባለሁ። ካሜራ ግን እንደዚህ ትንሽ ጋደም አለብና አለ እንደ ያስተካክል እና ውድ ፋሚሊ ምንድነው ናሽ ሰላም በላቸውና ትሄዳለህ ና እስኪ ሰላም በላቸው ና እስኪ ዛሬ ከኛ ጋር ና ሳይኝታ ና በዚህ ሰላም በላቸው እንጂ ጎረምሳሪ ይስጣችሁ። ውድ ፋሚሊ እንግዲህ ባባ ቪዲዮ ስንሰራ ወጥቶ እየሄደ ነው ጎረምሶልናል እና ሰሞኑን እንግዲህ ወጣ ገባ ያሉ ነገሮችን ሰርተናል። እነዛ ወጣ ገባ ያሉ ነገሮች ያልኳቸው ነገሮች ያው አንዴ ፈንፍነን ሰርተናል፣ አንዴ ደግሞ ተበሳጭተን ሰርተናል፣ አንዴ ተቆጥቻት እንጂ ተቆጣሽኝ እንዴ ያረኔ ምን ወጣኝ እና አንዳንዴ ሶሻል ሚዲያ ላይ የሆነ ሶሻል ሁሌ የምትወጡ ከሆነ ካሜራ ላይ ያው ብቻ የሆነ ስህተት ሊኖር ይችላል፣ ልክ የሆነ ነገር ሊኖር ይችላል እና ያ ነገር በሙሉ እኔ ተናግሬሻለሁ በባለፈው ቪዲዮ ማለት ነው። እና ያው አሁን ባለፈው ባሳለፍነው ቪዲዮ ስለተናገርኳት በጣም ደብሮኝ አብሬያት ነው ያልኩ ራሱ አሁን ገና መግባታችን ነው ከውጭ አንዳይን ለብሰን ከውጭ ገባን ቪዲዮ ሰርተን ሰላም በላቸው ፋሚሊን ብለን ነው። እናንተ ደግሞ አበረታቱን አይደል ፍቅር? አዎ እውነተኛ ወንድሞች እኔ ወንድማችሁ እሷ እህታችሁ በዚህ እኛ ገና ብዙ ነገር አለ ዩቲዩብ ላይ ብዙ ነገር ያሰብነ ልጆች ነን። በጣም ብዙ ነገር መስራት የምንፈልግ ልጆች ነን። ስለዚህ እናንተ ደግሞ በማየት ብቻ አበረታቱ። ሰው ከፍሎ ያይል እንዴ በነፃ እያያችሁ ነው። ለሷ ከፈሉ እኔን እንኳን በነፃ አፍታኝ ችግር የለም እና ዛሬ ውዷ ሚስቴን ይቅርታ እሺ ልቆጣሽ ፈልጊ አይደለም ችግር የለውም ግን ያው ተመልካቾቼ ኮሜንት ላይ ሁማን ሄር ይልታል ሁማን ሄር እኛ ቤት የለም በነገራችን ተመልካቾቼ ኮሜንት ላይ ያው እንዳነበብነው አንተም እንዳነበብከው አባቴ ስሬስ በጣም እንትን አትቆጣት ለኛ እኮ ነው የመከረች ምናምን እያሉ አንተም እያነበብክ ለካ በዚህ ልክ ተቆጥቻሻለሁ እንዴ ምናምን ብለህ ተጸጽተ ና ሰላም በላቸውና ይሰጣል። ሰላም በላቸው በስነ ስርዓት ባባዬ እንዴት ነው አድጓል? ቆያቸው አይታችሁት እኮ አታውቅም። ና ሰላም በላቸው በስነ ስርዓት እንካ ማይክ ያዝና ሃይ በላቸው። ሃይ እንዴት ናችሁ ቤተሰብ? ስርዓት ያዝና አውራ እንዴት ናችሁ? ሰላም በላቸው። ስራ እንዴት ነው ምናምን በላቸው። ሁሉ ነገር መልካም ነው በላቸው።
ነይ ማማም ሰላም በይ። ዛሬ እንግዲህ ሁለት ልጆች አሉ እና እኛን አስተዋውቀናቸው ልጃችንን ይቺ የመጀመሪያ ልጃችን ናት ትላላችሁ። እና ውድ ፋሚሊ ያው ብዙ ጊዜ ያው እኔ እንደውም እንደዛ ተናግሬያት ምናምን ቪዲዮ ላይ ነው ስትለኝ ዝም ብዬ ሄጄ ነበር። ምንም ነገር ስፔስ አልሰጠሁትም ነበር። ግን ኮሜንት ገብቼ ማታ ያየው በጣም ደበረኝ። እኔ እንደዚህ ተቆጥቻታለሁ እንዴ ብዬ ወያባ እና ውድ ፋሚሊ ያው እንግዲህ ተቆጣጣ አልገባኝም። ስለተቆጣው በጣም ይቅርታ እናንተንም እሷንም በጣም ይቅርታ። እሷን ክሻታለሁ አውጥቼ ከካሜራ ጀርባ ነው ብዙ ትሪትመንት እና ቤተሰቦቼ እህቶቼ ወንድሞች ኮሜንት በጣም ነው ምናምን ከዚህም በላይ ደግሞ አበረታቱልን እናበረታታል ብላችሁኛል። አሁን እንግዲህ ቪዲዮን የምታነሱትም ከፍ የምታረጉትም እናንተ ናችሁ። እሺ ሰላም እላለሁ። ላይክ አርጉት በደንብ ስትገቡ፣ የትኛው በቃ ጅምር ስታረጉ ላይክ አርጉልን። የትኛውንም ማስተያየት ቪዲዮ ኮሜንት ጻፉልን። ዛሬ ምንም አይነት አይዲያ ይዘን አልመጣንም። ምንድነው አባ በጣም እንዳሳዘንኩሽ አልገባኝም ነበር እና ቤተሰቦቻችንም ኮሜንት ሳነብ ትንሽ ደብሯቸዋልና እነሱንም አንቺንም ይቅርታ አልጠይቅና በቀጣይ ቪዲዮ ደግሞ እነሱን ዘና ፈታ በሚያደርግ ቪዲዮ እንመጣለን ብሎ ነው። ዛሬ ብዙ ቪዲዮ አልያዝንላችሁ። እንግዲህ ፍቅር የምትላቸው ነገር ካለ በላቸው። እኔ ይቅር ብያለሁ፣ አውቃለሁ። ምርጥ ባል ነህ፣ ምርጥ አባት ነህ፣ ጥሩ ነህ ለኔ። አንተም ተረድቻለሁ እኮ ሚዲያ ላይ እንዳላለቅስ ሚዲያ ላይ ቀርቶ በየትኛውም አጋጣሚ ባይን ስለምትወደኝ ባይን ለቅሶዬን መከፋቴን ማየት ስለማትፈልግ ነው። እነሱም ደግሞ እንደዛው ነው። እኔ ስከፋ ማየት ስለማይፈልጉ ነው እንደዛ ያሉ። ስለዚህ ሁለታችሁንም እወዳችኋለሁ። አሁን ባባና ማማ ሂዱ በቃ ሂዱ። ወይ በልሽ ቻው ሂድ። እሺ ተጫዋቱ ዛጋ እሺ እሰጥሃለሁ። ሂድ በኋላ ተበልክ። ባባ ቪዲዮ እየሰራን ነው አሁን። እሺ ሂዱ። እንግዲህ ውድ ፋሚሊ አያችሁ ልጆቻችን ሴቷ እንደኔ ተቆርብራለች ወንድ እሷ መስሏልና ውድ ፋሚሊ ምንድነው የኔ የምትሉት ሰው ካሜራ ፊት እናንተ ሳታውቁ እሱ ያው እሷ በመልካም ነገር አስበው ነው። በርግጥ እኔ እንዲደብረኝ ፈልጋ አይደለም አውቃለሁ። እና ሲሰራ ማንም ሰው እናንተም ብትሆኑ የሆነ ይደብራቸዋል። ሞቲቬሽን በቃ የሚያናድድ ነገር አለው አይደለ? ሶ በዛ ነው በቃ አንዳንዴ አግሬሲቭነቱ አለ አይደል? ኢትዮጵያዊነቱ አልሸነፍም ምናምን ማለት አባቴ አንተ ብቻ አይደለህም። እኔ ራሱ ቪዲዮን ስሰራ የማልቀስ ፍላጎት የለኝም። ምክንያቱም ድካማ ጎን ለማን ማሳየት የለባችሁም። ግን ምንድነው ሳላስበው አለቀስኩኝና ቪዲዮን መልሼ ማየት አልፈልግም። ራሱ አይደለም ፍቅር እኔ አልቅሼ የሰራሁትን ቪዲዮ ለምን አለቀስኩ ብዬ እናደዳለሁ ሁላ። እሱንም እረዳዋለሁ፣ እናንተንም እረዳችኋለሁ። እኔን ተረጂ በጣም ነው የምወድ አውቃለሁ። እኔ በጣም ነው የምወድ። እንድታለቅሽ አልፈልግም። ደስታሽን ነው የምፈልገው። አውቃለሁ አባቴ፣ ስኬትሽን ነው የምፈልገው። ወደፊት በቃ የለም እኛን የሚያካክሉ ልጆች በቃ የለም እኛ በቃ እንደኛ ፍቅር የሆኑ ልጆች ነክተን እንድናልፍ ነገ የተሻለ የተረጋጋ ህይወት ነው እንዲኖረው የምፈልገው። ገብቶሻል? ውስጥሽን የሚረብሽ ነገር እንዲኖር አልፈልግም። ውስጥሽን የማይረብሽ ነገር፣ ሰላምሽን የሚነሳሽን ነገር ከጎንሽ ሁኚ። መጋፈጥ አይደለም ከፊቱኛ መመከት ነው የምፈልገው። መጋፈጥ አንዳንዴ ከኋላም ሆኖ ሰው ሊጋፈጥ ይችላል እና ያ ነው የኔ ያንም ነው እኔ ሚስቴ ብዬ ስቀበልም ያን ነው በፈተና በችግር በሐዘን በነገራችን ላይ ፈተና ሐዘን ማለት የሆነ ሰዎች ከወደቁ በኋላ የሚመጣ ነገር አይደለም። ገና አዝማሚው የስሜት መረበሽ በራሱ አንዳንዴ ውድቀት ነው አይደል? ስለዚህ ያን ነገር ኮንትሮል ማድረግ ስለምፈልግ ነው። በጣም ነው የምወድሽ የኔ ውድ ሚስት ያዶንዬ እናት። ሰሬስ ነው ያምር ይሞዳሉ። አይ ነው እኔ ሰሬስ ነው በቃ ምን ልበላችሁ፣ ምንም አልላችሁ ምን ያቃታለሁ። እና ውድ ቤተሰብ ቪዲዮአችንን እዩልን።
በቃ አይኖ በምን አይነት ኮንቴንት መምጣት እንዳለብን ግን አላቅም። በጣም እየደከምነን ያለ ልጆች ነን። እናንተ አልገባችሁ። ለመስራት አንድ ቪዲዮ ለመቅረጽ በጣም እግዚአብሔርም ብዙ እንደዚህ ሉዝ የምናደርጋቸው ታይሞች፣ ገንዘብ፣ ዛሬ በቃ ኢንተርኔት አለ እንዲህ ስንት ነገር አለ አንድ ቪዲዮ ለመስራት ዛሬና ውዶቼ፣ የኛ ደግሞ መከታችን እናንተ ናችሁ። ወደፊት ትልቅ ደረጃ ደርሰን እናንተም ደግሞ ነገ ጧት ዩቲዩበር ለመሆን ያሰባችሁ እኛ እንድናግዛችሁ ዛሬኛ መንገድ የጀመርነው ሌላ ነገር አይደለም፣ ጊዜያችሁ ነው። ጊዜ ትልቅ ነገር ነው። በርግጥ ለሚወደር ሰው ነው፣ ለምትወዱ ሰው ነው ጊዜያችሁ ሉዝ የምታረጉት። ግን ስራ ላይ ብትሆን እንኳን ቪዲዮውን ክፍት አድርጋችሁ እስከሚጨርስ ከዛ ደግሞ ላይክ ብታረጉልን በቃ መልካም ነው። ከኛም እኮ የምትማሩት ነገር ይኖራል። እኛ ዝም ብለን አይደለም እንደክም ኮንተንተር የሆነ ኮንተንት ይዘን ስንመጣ እንደ አብዛኛው ኮንቴንት እነሱ እንዲማሩበት ነው የምንሰራው። ሲጀመር እኛ የምናገኘው ሽርፍራፊ ሳንቲም ነች እና እውነት ከምሬ ነው። በጣም ፌመስ ስትሆኑ ቫይራል ሲወጣላችሁ ነው ዩቲዩብ በጣም የሚቆጥረው። የኛ አቆጣጥሮ ያን ያህል የሚባል አይደለምና እዩልን፣ አበረታቱን ውድ ኢትዮጵያውያን። በቃ አለ አይደል እኛ በምንም አይነት ነገር ለመስራት ዝግጁ ሆነን ልጆች ነን። ወኔያችን ራሱ ይነግራል እኮ እና ወጣቶች ነን። ምንም ያንሰን ነገር የለም። ቆንጆ ነን። እና ቤተሰቦቼ በጣም ነው የምንወዳችሁ። የዛሬው ቪዲዮ ይሄን ይመስላል። በሌላ በአዲስ ቪዲዮ እስከምንመጣ ድረስ I love you so much። እንወዳችኋለን እና ይቅርታን ተቀብለሽ አታሽኩር ያሽኩረም እና ውድ ቤተሰብ በቃ ቪዲዮአችንን እዩልን፣ በላይክ ጀምሩት። ይሄን ቪዲዮ በማርያም ብያችኋለሁ፣ በላይክ ጀምሩት። እንወዳችኋለን፣ አበረታቱን። መልካም